ሰላም ጤና ይስጥልኝ ለመላው ኢትዮጵያዊ ዜጋ እና ለቤተሰቦች እነዚህ አሁን በአይሲስ ለተገደሉት ቤተሰቦች ደግሞ መጽናናትን ከልቤ ለነሱ መኛለው። እነሱ ያሉት በመንግስተ ሰማያት እንዳሉ እናውቃለን። ክርስቲያን ማለት ተስፋ ያጣን ሰዎች አይደለንም፣ ተስፋ አለን። ያን ማወቅ አለብን፣ መጽናናት አለብን። ከናንተ ጋር በጣም ቆስለናል። እኔ በእውነት በጣም ነው 3 ቀን ምግብ ውሃ አልጠጣሁም። ሶስት ቀን ነው ጾም ጸሎት ያስኩላቸው ይጸኑ ዘንድ እግዚአብሔር ልባቸውን ያጽናና ዘንድ። ስለዚህ አሁን ይሄን ቪዲዮ የሰራሁት ምንድነው አንዳንድ ሰዎች መልእክት ስለላኩልኝ ነው። በአማርኛ ቪዲዮ ቅረጪ በእንግሊዘኛ ላይ ሰሙሽ ለሚችሉ ሰዎች ስላሉኝ ነው። ለምንድነው በእንግሊዘኛ መልእክቱን ማስተላለፈው? ብዙ አሜሪካኖች ካናዳኖች ጓደኞች አሉኝ ፖለቲካ ውስጥ የሚሰሩ ይሄን ነገር የኢትዮጵያን መንግስት አሰራር እንዲያውቁ ተፈልጋለሁኝ። እስከዛሬ በጣም ዝም ብለን ነበር። ይሄ የሃይማኖት ጉዳይ ነገር አይደለም፣ የዘረኝነት ጉዳይ አይደለም። እነዚህ ሰዎችን ሲገሉ ኢትዮጵያ ሀበሽ ብለው ነው የገደሉት። ኦኬ ትግሬው ሞቷል፣ ኦሮሞ ሞቷል፣ እስላሙ ሞቷል። እስላሙ ለክርስቲያኑ በማገዝ ነው አንድ ወንድ ልጅ የሞተው። እንደዚህ ደግሞ አሁን ታስረው ተይዘው ያሉትን አንድ እስላም ከነልጇ አንዲት ሴት ከነልጇ ቤቷን ኳክቶ ነው እኔ ነኝ የምሞተው ብሎ ሄዶ ያዳናት ባሏን አፍነው ሲወስዱት ሊቢያ ውስጥ። ወንድሞቼ እኔ ቆስዬ ነው እግዚአብሔር ፊት መጽናናት እግዚአብሔር ነው የሰጠኝ። በእውነት ነው የምነግራችሁ፣ በጣም ነው ያዘንኩት። አሁን ግን አዝኖ መቀመጥ ብቻ አይሰራም። አስቴርን አስቧት መጽሐፍ ቅዱስ ላይ አስቴር ምንድነው የሆነው? ሞርዶቂዮስ አጎቷ መልእክት ላከላት ምን ይሆን እንዳለ ይሁዳ ላይ አልቅ ነው አላት። እሷ ንግስት ነኝ ብላ ተዝናንታ ገንዘብ አላት ንግስት ሆናለች፣ መቀመጥ ትችል ነበር። በጣም ብሬቭ የሆነች ሴት ነች፣ ከረጂየስ የሆነች ሴት ነች፣ ዲቮሽናል የሆነች ሴት ነች። መጀመሪያ ጸሎቷን አወጀች፣ ከዛ በኋላ ንጉሱ ፊት ቀረበች። ግን አንድ ነገር ብሏታል መርዶቂዮስ፣ አንቺ ባትነሽና ባትሄጂ አላት እግዚአብሔር ለእስራኤል የሚያድን ያመጣል ዋልሽ ግን ላንቺ ብሏል። ዛሬ ግን መቼ ነው አንድ የትኛው ዛሬ ከኢትዮጵያ ውስጥ አንድ አስቴር ትገኝ ይሆን? አንድ አስቴር ሴት ወይም አስቴር ወንድ ይገኝ ይሆን ቁሞ የሚናገር? አሁን በዚህ ዘመን መጥፎ ያደረጉ ያየንም መጥፎ አርጋቸው ማለት ያልቻለበት ዘመን ነው። በጉቦ በጥቅም ተይዟል። አስተዳዳሪ ማለት ለራሱ ግላዊ ጥቅም የሚያውል ማለት አይደለም። አስተዳዳሪ ማለት ለህዝቡ የሚጠቅም ማለት ነው። አስተዳዳሪ ማለት ህዝቡ በድህነት ሲኖር ከድህነት ጋር እንደዛ ነው የሚሉ። ሊደርሺፕ ማለት ቀላል ነገር አይደለም። ሊደርሺፕ ማለት አንደኛ ሊደር የሚሆን ሰው ቪዥን ያለው ሰው ነው። ኮንቪክት ያመነበትን ነገር ላይ እስከ ሞት ሄዳለሁ ያለው ሰው ነው። እንደ ማርቲን ሉተር ኪንግ እንደ ማዘር ተሬሳ አስተማሪ ነበረች። አስተማሪነቷ በካልካታ እዚህ ህንድ ሀገር ውስጥ ትልቁ ሁለተኛው ሀገር ህዝብ ያለበት ሀገር ነው። እዛ ሀገር ውስጥ ስትመላለስ አስተማሪ ነበረች። ደሃ እና በለፐርስ ያለቁ ሰዎች ታይ ነበር። እነሱን ሰለቻት። አንድ ቀን ምናለች? በዚህ ዲሲዥን ኮንቪክት አደረጋት። ያመነችበትን ነገር ወስና ተነሳች። ምናለች? በቃኝ አለች። ሄደችና ካቶሊክ ነች። ሄደችና ሰውየውን ደሞዜን መጨመር ቄሱን የመጨረሻውን ስጠኝ አለች። እንዴት ትሄጃለሽ? ይሄ ሁሉ ሚሊዮን እጄ እነዚህ እንዳዎች ረዳለሁ አለች። እንዴ አበላቸዋለሁ አለች። እንዴት ታደርጊያለሽ? እነሱ እኮ ብዙ ሚሊዮኖች ናቸው። በአንዷ ጀምራለሁ። የመጨረሻ ደሞዟን ይዛ ሄደች። ያን ደሞዟን ይዛ ምንድነው ያደረገችው? ምግብ ነው የገዛችው። ከዛ ከነሱ ጋር መሬት ቁጭ ብላ ማብላት ጀመረች። ስለዚህ ወገኖቼ ይሄ ነው ሊደር ማለት። እንደዚህ አይነት ሰው ነው። እንደዚህ አይነት ሰው በእኛ ውስጥ አለ። ግን በስራ ላይ ማዋል አለብን። ማልቀስ ብቻ አይጠቅምም። ማልቀስ ጥሩ ነው፣ ከሚያለቅሱት ጋር አልቅሱ ይላል እግዚአብሔር ቃል። ግን ደግሞ መነሳትና በስራ ላይ ማዋል አለብን። ይሄ ዘረኝነታችን መተው አለብን። ክፍፍል መተው አለብን። ተመልከቱ የሙስሊም ክርስቲያኖች ጋር አብሮ የሞተውን አስቡት። ይሄ ኤግዛምፕል ሊሆናችሁ ይገባል። ይሄ ኤግዛምፕል ለእያንዳንዳችን ሊሆን ይገባል። አንተ ትግሬ፣ አንተ ኦሮሞ፣ እናንተ ደግሞ ኦሮሞ ነን ብላችሁ ባንዲራ ለምታቃጥሉት በእግዚአብሔር ፊት መሰክርላችኋለሁ። ሰው የዘራውን ያጭዳል። ኦሬንጅ ቢበቀል ኦሬንጅ ነው የሚበቅለው። ተጠንቀቁ። ዋርን ነው ማረጋችሁ። እግዚአብሔር ያያችሁ ነው። እናንተ አንድ ናችሁ። ኦሮሞም ነው የተገደለው። ስለዚህ ወገኖቼ ይሄንን ነገር እንተው። እንደ አስቴር እደጉ። እንደ አስቴር ስራን ስሩ። ነፍስን ምናልባት እናንተ ትሆናላችሁ፣ እኛ እንሆናለን። ይሄን ጄነሬሽን የምንቀይረው ልጆቻችን እንዴት ነው? የኢትዮጵያ መንግስት አይደለም። እኔ ዛሬ ነው ያወቅኩት። ይሄንን በጣም ነው ያዘንኩት።
መንግስት እንኳን ኢትዮጵያዊ ናቸው ብሎ እንኳን ራሱ አይደንቲፋይ ሊያደርጋቸው አልቻለም ሌላ ሚዲያ ሌላ አገር ዜጎች በጋዜጠኞች ሲመሰክሩ ኢትዮጵያውያን ታረዱ ያሉ ሲናገሩ የመጀመሪያ የሆነ ቀን የተናገሩት የኛ መንግስት ግን 2 ቀን 3 ቀን ፈጀበት የገዛ ዜጋውን ዜጋ ነኝ ብሎ መናገር አልቻለም መንግስት ሰው መንግስትን ሲይዝ ማለት የህዝቡ ኃላፊነት የዜግነቱ ኃላፊነት አለበት መሸከም አለበት ዜግነቱ እስከሞቱ ድረስ እነዚህ ግን ፕራይም ሚኒስተር ኃይለ ማርያም አከብረዋለሁ እግዚአብሔር እዛ ቦታ ላይ ስፍራ ላይ ስላስቀመጠው ግን አንድ ነገር ፕራይም ሚኒስተር ሲሆን ያውቃል ምንድን ነበር የሱ ቪዥን ምንድን ነበር ራእዩ ህዝቡ ራእይ ከማጣት የተነሳ ህዝቡ ሊከተለው አልቻለም እንዴት ራእይ የሌለው መንግስት ሰው ሊከተለው ይችላል ራእዩ ምንድነው ለሰው ሞት እንግዲህ ሊደር የሆነ ሰው ራእይ አለው አንደኛ ራእይ ያመነበትን ነገር ነው የሚሞትለት ራእዩ ምን እንደሆነ አናውቅም እኔ አልገባኝም አሁን እነዚህ ሰዎች ታርደው እነዚህ ሰዎች እየጮሁ መንግስት አንድ እንኳን በሃማስ የምትባል አገር አንዲት ልጅ ሜክሲኮ ውስጥ ተይዛባቸው እንዳለ መንግስቱ ጦር ነው የላከው ያችን ልጅ ሊያመጣ እንዴት የኢትዮጵያ መንግስት እነዚህ እያለቀሱ ያሉ ሳውዲ ውስጥ አሉ ተደብቀው የታረዱ ያሉ አሉ የተሰቀሉ ያሉ አለ ኩላሊትና ጉበታቸው እየተሸጠ አሁን ሊቢያ ውስጥ በ500 ብር ነው አንድ ሰው የሚሸጠው ቢዝነስ ነው ኩላሊታቸው ጉበታቸው የተሸጠ ለዓለማት ነው ያለው እነዚያን ተደብቀው እያለቀሱ ነው የኢትዮጵያን መንግስት እንኳን መጠየቅ አልፈለጉም የኢትዮጵያን ህዝብ ነው ያን ያህል እምነት አጥተዋል ይሄ ምንድነው ሊደርነት የማጣት ነው ሊደሩ ቪዥን ከሌለው መጽሐፍ ቅዱስ ክርስቶስ እንዳለው ስለ ሊደሮች ማለት ነው ደንቆሮች እውሮች ናቸው አለ የአይን ይሄ የምናየው 5 ሴንስን አይደለም የሚናገረው ራእይን ነው የሚናገረው አይን የላቸውም አይናቸው እውር ነው እውር ስለሆኑ እውር እንዴት ይመራል ስለዚህ ምንድነው ቪዥን የላቸው ራእይ ከሌለ ደግሞ ህዝቡ ሊከተል አይችልም ራእይ አንደኛ ሊደር ሆኖ ራእይ መኖር አለበት ሊደር ሲሆን ለህዝቡ የሚጠቅም ነገር ነው የሚያደርገው ለራሱ ብቻ አይደለም ለግላዊ ለሆነ ነገር ጥቅም አይደለም ስለዚህ መቼ ነው የኢትዮጵያ መንግስት መነሳት አለበት የኢትዮጵያ መንግስት ሄዶ ህዝቡን ረስኪው ማድረግ አለበት አሁንም እኔ አርጅ ማደርገው እያንዳንዱ ኢትዮጵያዊ ዛሬ ብትተኛ አንተ ሆዳም ነው የምለው ዛሬ ብትተኛ እነዚህ ሰዎች እንደ አስቴር ባታስጥል አንተ እግዚአብሔር ለነዚህ ሰዎች የሚያድን ያመጣል ግን አንቺ ሴት አንተ ወንድ እኔ ልንገራችሁ ባታስጥል ወሬ ብቻ ብታረጉት ዘርና ሃይማኖት መከፋፈል ብቻ ባታረጉት እግዚአብሔር አዳኝ ያመጣል ግን ለእናንተ ወዮላችኋል ስለዚህ እያንዳንዱ ኢትዮጵያ ግዴታው ነው እኛ ውስጥ እያንዳንዱ ኢትዮጵያ ውስጥ ሊደርሺፕ አለ ሊደርሺፕ ማለት ደግሞ ለህዝቡ የሚጠቅም ማለት ነው ህዝቡ ከአንዱ ቦታ ወደ አንዱ ቦታ ጀነት ሚኖር ከሆነ ወደ ጸጋነት የሚያስተላልፍ ነው በችግር ካለ ወደ ከመከራ ካለ ከመከራ ወጥቶ ወደ ደስታ የሚያስተላልፍ ነው ያ ነው ሊድ ማለት ቀድሞ የሚሄድ ማለት ነው ደግሞ ሊደር ሲሆን ደግሞ ራሱ ነው ነገሮች የሚቀይረው ዝም አላለም እንዳይታችሁት እንደ ሳውዝ አፍሪካው ሎየር ነው ገንዘብ እኮ አለው ተምሯል ዝም ማለት ይችል ነበር ግን ምን አደረገ ሎየርነቴ ነው አለ ህዝቤ የሞተ ነኝ እንደዚህ አልሆንምና ላድርግ ቼንጅ ነኝ መጀመሪያው ራሱ እስር ቤቱስ እስከሞት ድረስ ሄዳለሁ ብሎ ሄደ እንደዚህ አይነት ነው ሊደር ማለት እንጂ ሆዳም አይደለም ለራሱ ብቻ ጥቅም የሚሄድ አይደለም ስለዚህ ወገኖች ሃይማኖት አባሎት ብትሆኑ የትኛውም ሃይማኖት ብትሆኑ ተነሱና እነዚህ ሰዎች ሬስኪው እናርጋቸው ስለዚህ ከልቤ ነው የምላችሁ አስ ሪስፔክት በጣም ሃምብል ሆኜ ነው የምናገረው because እነዚህ ልጆች ድምጽ የላቸውም እኔ ግን ድምጻቸው ነኝ ዛሬ ድምጻቸው ስለሆንኩ ይሄን እናገራለሁ በጣም ጸልያለሁ ጾም ጸሎት አርጌ በባዶ ሆዴ ከዚህ ግን እግዚአብሔር ራእይ ህልም አሳይቶ ነው እግዚአብሔር አምላክ አሳየኝና ተናገሪ ይሄን ድምጽሽን ተናገሪ ስላለኝ ነው የምናገረው ስለዚህ I don't care who you are ይሄን የምትሰሙ ሰዎች ይግባችሁ ስለ እግዚአብሔር ብላችሁ ልጆች ያላችሁ እህት ወንድም ያላችሁ እየተማጸኑ ነው እዛ ምግብ እንኳን የላቸውም ለአራት ቀን አሁን እርጉዝ አለች አሉ እንደገና ኦፕሬሽን ተደርገው ወጣች ሴትም አለች ህፃናቶች አሉ ምግብ የላቸው መሄጃ ያላቸው መዛገር ኤምባሲ የለም ስለዚህ ወገኖቼ እኛን ነው የጠሩ የኢትዮጵያ ህዝብ ነው የሚያድነን ነው ያሉት መንግስትን እንኳን ያምናልቻው ስለዚህ የኢትዮጵያ ህዝብ የነዚህ ሰዎች ደም ባንተ ላይ አለ ስለዚህ ተነሱ ይሄ መለያየቱን ትቶ ይሄ አንድ ኢትዮጵያን ካላደረገን ተጠንቀቁ እናንተ ኦሮሞዎች ደግሞ የምትሉት ያለፈው አልፏል ይሄ ጀነሬሽን ምንም ማድረግ አይችልም የስትሮንግ ሆነ ነገር አለ አልደግፈውም ፈጽሞ
ግን ይሄ ጀነሬሽን ሌላ ነው ስለዚህ አሁን ቂም በቀላችሁ ምንድነው ስትታረዱ ግን ሀበሽ ተብላችሁ ነው የምትታረዱት ስለዚህ ሰው ቤት ሽንት ቤት ያጠብሽ አንቺ ሴት ዝም ብለሽ ባንድራ አታቃቂ አንተ ወንድ ሰዎችን አንተ ደግሞ አንድ አበሻ አለ ክርስቲያኖችን የምታሳርድ